መልካም አድማጮቻችንና ተመልካቾቻችን እንግዲህ ተመልሰናል። ከርዕሱ እንደምታዩት ይሄው ስክሪን ላይ እንደምታየው አንደኛው ጽምዶ እርግጥ ነው የሚል ነው። ከካርቱም የወጣ መግለጫ ነው ወይ ደግሞ የስብሰባ ውጤት ነው። የሚቀጥለው ደግሞ እኔም አለው የሚል የአሜሪካ መከሰት ነው። ስለዚህ እነኚህን ጉዳዮች ነው በጥልቀት የምናየው ዛሬ ማለት ነው። እንግዲህ ይሄ አገራዊና ቀጠናዊ የሆኑ ዋና ዋና ክስተቶችን የሚመለከት ነው። እነኚህ ክስተቶች አዳዲስ ናቸው፣ ደግሞም አስደንጋጭ ናቸው። ለምን አስደንጋጭ እንደሆኑ እነኚህ ክስተቶች በኋላ ላይ እናገራለሁ። አሁን በመጀመሪያ ጽምዶ በካርቱም ምን እንዳደረገ፣ ይሄ ጥምረት የሚባለው በካርቱም ምን እንደፈጸመ እናገራለሁ። ከዛ ትርጉሞቹን እና አስፈላጊነቱ ምን እንደሆነ ለመግለጥ እሞክራለሁ። ከዛ በመቀጠል የአሜሪካ መከሰት ነው። በቀጠና ውስጥ አሜሪካ በአዲስ መልክ፣ ከዚህ በፊትም ነበረች፣ ግን አሁን በአዲስ መልክ አሜሪካ ተከስታለች። እኔም አለው የሚል አይነት መከሰት አድርጋለች አሜሪካ። ስለዚህ መጀመሪያ የካርቱሙን ጉዳይ እንመለከትና ከዛ ቀጥለን የአሜሪካን መከሰት እናያለን። እንግዲህ በዚህ ባሳለፍነው ሳምንት ውስጥ ኤፕሪል 23 ማለት ከሁለት ቀን በፊት ማለት ነው፣ አንድ ጽምዶ የጋራ ስብሰባ አንድ ስብሰባ አድርጓል በሱዳን ውስጥ ማለት ነው። እነማን ተሳተፉ? ስብሰባው ምንድነው? አሁን የምናየው ነገር ነው የሚሆነው እና ለምን አስፈለገ የሚለውንም በዛው እናያለን። እንግዲህ ላለፉት በርካታ ወራት በሐሜት መልክ ሲነገር የከረመው ጽምዶ እርግጥ መሆኑን ከካርቱም በግልጽ ተነግሯል። በግልጽ ከዚህ በፊት እነ ህወሓት፣ ሱዳን፣ ኤርትራ፣ ፋኖ፣ ኦኤልኤ ጥምረት ፈጥረዋል የሚል ነበር። አሁን ግን በግልጽ አዎ ፈጽመናል የሚል መልእክት ከሱዳን ካርቱም ተሰምቷል። እስኪ እኔ ከመናገሬ በፊት ቀንጨባ አድርጌ ያመጣው ቪዲዮ አለ። እሱን ተመልከቱና ወደዛው እንሄዳለን። نسب جزاء نصب الشبوط ناصنت أبكن محبرسب عالم دليتو ناصنت كم زغنة عالم زجر ما تساعدفو وملؤ وأمان أريتريا. فود أكيد الناس كلها لابد إنها تكون متجمعة، لابد إنها تكون على قلب رجل واحد. نحن سعيدين أيما سعادة بهذا اليوم الطيب. Which is taking place in the capital of Sudan, Khartoum, bringing together communities from across East Africa and the world, is more than a conference. It is a moment of truth. It is a recognition that the wounds afflicting the regions, combination of community and welfare. መልካም እንግዲህ ያያችሁት ነገር ነው። የኤርትራ መንግስት የሚወክሉ አክቲቪስቶች ተገኝተው ከነሱ ውስጥ አንዱ ንግግር አድርጓል። ትግራይ በከፍተኛ ደረጃ ማለት ህወሓት በከፍተኛ ደረጃ እንደተወከለ ሰምተናል። ከኢትዮጵያዊነት ካምፕ ከሚለው በውጪ ከሚንቀሳቀሰው ኢትዮጵያዊነት ካምፕ ደግሞ አቶ አንዳርጋቸው ጽጌ ተወክሎ እዛ ላይ ሲናገር ቪዲዮ ላይ አይታችኋል። ከዛ ውጪ ፋኖና ኦኤልኤን በተመለከተ ግልጽ ነገር የለም። ነገር ግን አቶ አንዳርጋቸው ሲናገር ከስክሪኑ ስር አይታችሁ ከሆነ የኦነግ ባንዲራ በሩቁ ይታያል። የኦኤልኤም ያንን ስለሚጠቀም ማለት ነው። ኦኤልኤ ሰው ልኮ ወይ ደግሞ በውክልና ተሳትፎ ነው ወይ ደግሞ ግለሰቦች ይዘው መጥተው ነው
ምንም የሚታወቅ ነገር የለም። እነሱን ወክሎም ንግግር ያደረገ የለም። ድርጅቱም ተሳትፍ ያለው አላለም። ነገር ግን ከዚህ በፊት የነበረው ነገር እኔ ፕሮግራም የሰራሁበት ጉዳይ ነው። ወደ ኋላ ተመልሳችሁ ብትመለከቱ የቀጠናውን ጉዳይ የሚከታተሉ ባለሙያዎችም እነኚህ አገራትን ፋኖና ኦኤልኤም ጥምረት ፈጥረዋል የሚል እምነት አላቸው። ፋኖን በተመለከተ እንግዲህ ግልጽ የሆነ ነገር የለም። አንዳርጋቸው አልፎ አልፎ ከነሱ ጋር እሰራለሁ ስለሚል ምናልባት እሱ እነሱንም ወክሎ ከሆነ የሚታወቅ ነገር የለም። ነገር ግን በአጭሩ ጽምዶ እርግጥ እንደሆነ ከካርቱም ተሰምቷል። ይህንን ቪዲዮ በነገራችን ላይ ከዛራ ሚዲያ ኔትወርክ ላይ ነው የወሰንነው። ሙሉውን ማየት የምትፈልጉ ሰዎች ከዛራ ሚዲያ ኔትወርክ ላይ ሄዳችሁ ማየት ትችላላችሁ። በዚህ አጋጣሚ ዛራ ሚዲያ ኔትወርክን ማመስገን እንወዳለን። ስለዚህ በግልጽ የተወከሉት የኤርትራ መንግስት፣ ህወሓት እና ይሄ የኢትዮጵያዊነት ብሔርተኛ የሆነ ካምፕ ነው። ብሔርተኛ የሆነ ካምፕ ወይ ደግሞ ምናልባት ፋኖም ስሙን ሳይገልጽ በዛ መልክ ተሳትፎ ሊሆን ይችላል። የሚታወቅ ነገር የለም። ኦኤልኤ እና ፋኖ ዝምታን ስለመረጡ እኛ አለንበት የለንበትም አላሉም። ከዚህ በፊትም አላችሁበት ብለው አንዳንድ ባለሙያዎች ትዊት ሲያደርጉ ሲናገሩም መልስ አልሰጡም። ምናልባት እንግዲህ ተሳትፏቸው እንዳይታወቅ ፈልገው ሊሆን ይችላል። አሁን ግን ጽምዶ የሚባለው ወይ ደግሞ ጥምረት የሚባለው ግልጽ ወጥቷል ማለት ነው። ከዚህ በኋላ በሐሜት መልክ ሳይሆን በግልጽ የሚደረግ ነገር ነው ማለት ነው። በአጠቃላይ ከቪዲዮ ለመመልከት እንደምትችሉት የኢትዮጵያ አማጽያን የታጠቁ የኢትዮጵያ አማጽያን የሱዳን እና የኤርትራ መንግስት ያደረጉት ስብሰባ ነው ማለት እንችላለን። የአደባባይ የኢትዮጵያ የታጠቁ አማጽያን የኤርትራ መንግስት ይሄ የታጠቁ የኢትዮጵያ አማጽያን ምለው እኔ ህወሓትንም ጨምሮ ማለት ነው። የኤርትራ መንግስት እና የሱዳን አልቡርሃን መንግስት የአልቡርሃን መንግስት ሰው ልኮ በአረብኛ ንግግር ያደረገው የነሱ ተወካይ ነው። ስለዚህ ተሳታፊዎችን በተመለከተ እነኚህ ናቸው ማለት እንችላለን ማለት ነው። አሁን አስፈላጊነቱ ምንድነው ነው? አስፈላጊነቱ ምንድነው? ትርጉሙስ ምንድነው የሚለውን ነው። ክስተቱን ብቻ ሳይሆን ጠለቅ ያሉ ነገሮችን ማየት ስለምንፈልግ የክስተቱ ትርጉም ምንድነው፣ አስፈላጊነቱስ ምንድነው የሚል ነው ማየት የምፈልገው። እንግዲህ ባለፉት 2 ዓመታት ሲተሻሽ የመጣውን ቀጠናዊ ውጥረት ገሃድ ያወጣ ነገር ነው ይሄ ነገር። ባለፉት 2 ዓመታት እንደምታስታውሱት ከፍተኛ የሆነ የኃይሎች መደበላለቅ፣ የኃይሎች አሰላለፍ ለውጥ ተደርጓል። በተለይ ፕሪቶሪያ መፈረሙን ተከትሎ የኃይል አሰላለፍ ከፍተኛ ለውጥ አሳይቷል። ከዛ ለውጥ በኋላ ብዙ ውጥረቶች ሲታዩ ነበር። ከፊንፊኔ አዲስ አበባው መንግስት ወይ ደግሞ አገዛዝ አንጻር ስትመለከቱ ቀይ ባህርን በተመለከተ አዲስ የሆነ አይነት ንግርት ተጀምሮ ከዛ ላይ ከአስመራ ጋር እንታ ሰላምቲያ ውስጥ ተገብቶ የቃላት ጦርነት ሲካሄድ ነው የከረመው ለ2 ዓመታት ማለት ነው። መነሻችን እሱ ነው። ትግራይን በተመለከተ ፕሪቶሪያ ተፈርሞ ጦርነት ቢቆምም የግልጽ ጦርነት ቢቆምም የትግራይ ጦርነት ከድጡ ወደ ማጡ ነው ይሆን። ለዚህ ነው ህወሓት ባሳለፍነው ሳምንት እኔም አንድ ፕሮግራም እንደሰራሁት አዲስ መንግስት እያቋቋምኩ ነው ከዚህ ችግር ለመውጣት የሚል እርምጃ እየወሰደ ያለው ህወሓት። ለዚህ ታስታውሳላችሁ እና በእነ አብይ ውሳኔ ምርጫ ቦርድ ህወሓትን ከመዝገብ ሰርዟል። ስለዚህ የኢትዮጵያ ፖለቲካ ፓርቲዎች መዝገብ ላይ አሁን ህወሓት በህግ ተመዝግበው አይገኝም። ተፈናቃዮችን ለመመለስ ፈቃደኛ አልሆኑም። ትግራይ የተወሰደባትን በጦርነት ጊዜ የተወሰደባትን መሬት ለመመለስ ፈቃደኛ አልሆኑም።
የበጀት ጥያቄን ለመመለስ ፈቃደኛ አልሆኑም። በአጠቃላይ ትግራይን ወደ ፌዴሬሽኑ ለመመለስ ፈቃደኛ አልሆኑም። ትግራይን የገፋ አካሄድ ነው የነበረው 2 ዓመቱ ማለት ነው። የኤርትራ ጉዳይ ያነሳውላችሁ ነው። ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች የኦሮሞ ነጻነት ሰራዊትና የፋኖም እርምጃቸው ከፍ ዝቅ እያለ ቢመጣም የነሱ እንቅስቃሴ ሊሸነፍ አልቻለም። እንቅስቃሴያቸው እንደቀጠለ ነው ያለው። ይሄንን ነው በአገሪቷና በቀጠናው አካባቢ ሲተሻሽ የከረመ የ2 ዓመት ጭንቅ ያልኩት ይሄንን ነው መነሻ እንዲሆንም ማለት ነው። እና ይሄ ቀጠናዊ ውጥረት ወደ ጦርነት የሚያመራ ከሆነ የሚኖረው ወታደራዊና ፖለቲካዊ አሰላለፍን ፍንትው አድርጎ ያሳይ ነው ማለት ነው። አሁን የነገርኳችሁ ይሄ መተሻሸት፣ መተፋፈግ ባሳለፍነው በተለይ 2 ዓመት ውስጥ የተፈጸሙ ውጥረቶች በጦርነት መልክ የሚቋጩ ከሆነ ወይ ደግሞ ወደ ጦርነት የሚያመሩ ከሆነ ይሄ የሱዳን ስብሰባ የሚያስፈልገው የኃይል አሰላለፎቹ ምንድን ነው የሚመስለው የሚለውን ለማየት ፍንትው አድርጎ የሚያሳይ ነው ማለት ነው። ምን ማለት ነው? የሱዳን አልቡርሃን መንግስት፣ የኤርትራ መንግስት፣ ትግራይ እና ባይናገሩም ኦኤልኤ እና ፋኖም በአንድ ካምፕ ነው የሚሰለፉት ማለት ነው። በአንድ ካምፕ ነው የሚሰለፉት። ከሱዳን የተመለከትነው ይሄንን ነገር ነው። ከስብሰባው የታየው ነው። ስለዚህ ከዚህ በፊት ጦርነት ቢነሳ ማን ከማን ጋር ይቆማል የሚለው በሾለኩ መረጃዎች ወይ ደግሞ በሐሜት ደረጃ የሚደረገው ነገር በግልጽ ፍንትው አድርጎ ያሳየ ስብሰባ ስለሆነ ትኩረት ሰጥቶ ማየቱ በጣም አስፈላጊ ነው ለማለት ነው። በሌላ በኩል ለፍንፍኔው ወይ ደግሞ የአዲስ አበባ አብይ አህመድ እንዲሁም ደግሞ ለአርኤስኤፍ ለነ ሐመቲም የተዘጋጅተናል አይነት መልእክት ያስተላለፈ ነው የሚመስለኝ። አሁን ሰዎች ሁሉ ጊዜ እንደዚህ አይነት ነገር ሲደረግ ሁሉ ጊዜ ዘለው ወደ ጦርነት ነው የሚያሳዩት። በእርግጥ ያለው ነገር ያሉት ኃይሎች ሲታሰቡ ታሳቢ ሲደረግ የሚታየው የጦርነት ነገር ብቻ ነው። ነገር ግን ያለፈውን 2 ዓመት ከተመለከትን ይሄ ነገር ጦርነት ብቻ ሳይሆን ውጥረትም ብቻ ሆኖ ሊቀጥል ይችላል። አሁን ግን የደረስንበት ደረጃና ቀጠናው የደረሰበት ደረጃ ምናልባት ያንን ውጥረት ወደ ከፍተኛ ደረጃ ስላሸጋገረ አብላጫው ወደ ጦርነት ነው ብለን ማውራት እንችላለን። ስለዚህ ይሄ ነገር የተደረገው ስብሰባ ከዚህ በፊት በመረጃ ማሰባሰብ ላይ አድርጎ ሊሆን ይችላል። መረጃ የስለላ መረጃን መሰረት አድርጎ እከሌ ከነከሌ ጋር ቆመው አብረውብኛል የሚል ፕሮፓጋንዳ ሲያካሄድ ከርሟል። ታሳቢ አድርጎም የሚንቀሳቀሱ እሱ ሊሆን ይችላል ባለፈው 2 ዓመት ላይ። አሁን ግን በኃይሎቹ ራሳቸው ስብሰባ ተደርጎ ካርቱም ላይ አዎ አድርገናል፣ ከፈለክም ተዘጋጅተናል የሚል መልእክት ያስተላለፈ ነው ብዬ ነው የማስበው። በድርድርም ቢሆን በጦርነትም ቢሆን ኃይላችንን አደራጅተን እርስ በራሳችን ተደጋግፈን ጥቅማችንን ለማስከበር ዓላማችን ግብ እንዲመታ ለመንቀሳቀስ ተዘጋጅተናል የሚል መልእክት ነው የሚመስለኝ። ለዓለም አቀፉ ማህበረሰብም የተላለፈው መልእክት ተመሳሳይ ነው የሚመስለኝ። እኔ እንግዲህ አዲስ አበባ በአፍሪካ ውስጥ ካሉ ከተሞች ከፍተኛ የሆነ የዲፕሎማሲያዊ ኃይሎች ክምችት ያለበት ከተማ ነው። በዓለም ዙሪያ ያሉ የኢትዮጵያ ጉዳይና የቀጠናው ጉዳይ የሚገዳቸው ኃይሎች ይሄንን ስብሰባ በትኩረት የሚያዩት ይመስለኛል። ትርጉሙንም ያገኙት ነው የሚመስለኝ። ስለዚህ ለነሱም ከዚህ በፊት ስንንቀሳቀስ ነበረ፣ አሁን ግን ይሄው ኃይላችንን አሰባስበን ጥቅማችንን ለማስከበር በዚህ መልኩ ተከስተናል፣ ይሄንን ደግሞ ከዚህ በኋላ መደበቅ አንፈልግም የሚል መልእክት ያስተላለፈ ነው የሚመስለኝ። በአጭሩ ባለፉት 2 ዓመታት ካየናቸው ሁኔታዎች በጣም እጅግ በጣም በበለጠ
የግጭት ድባብ ግልጽ የወጣበት ሁኔታ ነው ያለው። በጣም ግልጽ የወጣ የግጭት ድባብ ነው። እንግዲህ የኢትዮጵያ ውስጣዊ ግጭቶች በቅርብ ዓመታት ካየናቸው በላይ ዓለም አቀፋዊና ቀጠናዊ መልክ ተላብሰዋል ማለት ነው። ይሄ በየክልልና በየአካባቢ የሚደረገው ግጭት፣ በየክልልና በየአካባቢው የሚደረግ የፖለቲካ እንቅስቃሴ፣ የፖለቲካ ተቃውሞ የታጠቀውም ያልታጠቀውም በቅርብ ዘመናት ካየናቸው ሁኔታዎች በጣም ከፍ ባለ ደረጃ ዓለም አቀፋዊነትና ቀጠናዊን መልክን የያዘበት ጊዜ ነው። አሁን ብዙ ምሳሌ የሚያስፈልግ አይመስለኝም። ለምሳሌ የትግራይ ጉዳይ አሁን ከዚህ በኋላ የኢትዮጵያ ጉዳይ ብቻ ነው ብሎ ይዞ መቀመጡ እኔ ማለት ነገሮችን ያለመረዳት ነው የሚመስለኝ። እንደዚህ አይነት ስብሰባ ተደርጎ የጋራ ስብሰባ ከተደረገ በኋላ በተለይ በግላጭ እንቅስቃሴ ከተደረገ በኋላ የትግራይ ጉዳይ የኢትዮጵያ ጉዳይ ብቻ ነው ብሎ መንቀሳቀሱ ጊዜው ትንሽ ያለፈበት ነው የሚመስለኝ። የትግራይን ብቻ ብንወስድ ማለት ነው። የሌሎቹንም ታጣቂዎች ለምሳሌ የኦኤልኤ እና የፋኖንም ብንወስድ ከዚህ በኋላ በአገር ውስጥ የተገደቡ ከጎረቤት አገሮች ጋር ግንኙነት የሌላቸው ዝም ብለው በአማራና በኦሮሚያ ክልል የሚዳክሩ ኃይሎች ናቸው ብሎ ማሰቡ እሱም ትንሽ የዋህነት ይመስለኛል። ምክንያቱም በግልጽ የወጣ አሰላለፍ ስለታየ ማለት ነው። ስለዚህ ኢትዮጵያ ውስጥ ያሉ ተወዳዳሪ ህልሞች እና ግጭቶች ከምንም ጊዜ በላይ ዓለም አቀፋዊና ቀጠናዊ መልክ ተላብሰዋል ያልኩት ለዚህ ነው። እንግዲህ በሌላ በኩል የብልጽግና አገዛዝ ቡድን ከውጫዊ ኃይል ጋር ተባብራቸዋል ብሎ ሲለፍፍ እንደከረመ ያው ታውቃላችሁ። በተለይ ህወሓትን የሚከስበት በፕሮፓጋንዳው አይታችሁ ከሆነ በስፋት ህወሓትን የሚከስበት ከዛም አልፎ ትግራዋይን የሚከስበት ከጎረቤት አገር ጋር ተባብራችሁብኛል፣ ከጎረቤት ኃይሎች ጋር ተባብራችሁብኛል የሚል ነው። ይሄ እሱ ከሚያሰማራቸው ሚዲያዎች ይሄ ሚዲያ አርሚ ከሚሉት የሚዲያ ሰራዊቶች በተደጋጋሚ የሚሰማ ነገር ነው። ማለት የአገርን ሉዓላዊነት ሳታስቀድሙ የአገርን ብሔራዊ ጥቅም በጎረቤቶች ልታስነጥቁ እንቅስቃሴ አድርጋችኋል የሚል አይነት ክስ ነው ሲቀርብ የነበረው። ስለዚህ አሁን የተደረገው እርምጃ ማለት በሱዳን ካርቱም ውስጥ የተደረገው ስብሰባ ይሄንን ክስ ዋጋ ያሳጣ ነው የሚመስለኝ እኔ። ምክንያቱም በፊት በድብብቆሽ የሚደረገው ነገር ግላጭ ስለወጣ እከሌ እኮ ከከሌ ጋር አብለዋል ብለ ፕሮፓጋንዳ መስራቱ ዋጋ ያለው ነገር አይሆንም። ምክንያቱም በክስተነት በኋላ በመግለጫ ወጥተዋል፣ የጋራ ስብሰባ አድርገዋል። በነገራችን ላይ የስብሰባው ርዕስ ጦርነት ይቁም ሰላም እንፈልጋለን የሚል ነው። ማለት ተሰብሳቢ የፖለቲካ ኃይሎች የፈለጉትን ርዕስ መምረጥ ይችላሉ። ግን ጠለቅ ብለን ነገሮችን እያየን ትርጉሙን ማገናዘብ የስራችን ጉዳይ ነው። እነሱ ለምን ይሄንን ታይትል ያዙ፣ ለምን ያንን ቶፒካል ያዙ፣ ምን ማለታቸው ነው ምናምን የኛ ስራ ነው እሱ። እነሱ ግን የያዙት ርዕስ ጦርነት ይብቃ ሰላም እንፈልጋለን። ደግሞ ከመድረኩ ሲነገር ምናልባት ሰምታችሁ ከሆነ በትግርኛ፣ በአረብኛ፣ በእንግሊዝኛም አንዳርጋቸው ሲናገር ድምፁ ጥራት ባይኖረውም ሲናገር እንደሰማችሁት የሶስት ሀገሮች ጥምረት ነው ይላል። የሱዳን፣ የኤርትራና የኢትዮጵያ ጥምረት። እንግዲህ ትራዲሽናሊ እንደሚታወቀው መንግስታት ናቸው ጥምረት የሚፈጥሩት። አሁን የኤርትራና ሱዳንን በተመለከተ የሱዳን መንግስት ጦርነት ማሸነፍ አቅቶት ጥያቄ ስር ያለ ቢሆንም የኤርትራና የሱዳንን ተወካዮች ከተመለከታችሁ በመንግስት የተላኩና የመንግስት ኃይሎች ናቸው። የኢትዮጵያን ከተመለከታችሁ ግን አማጺዎች ናቸው። ስለዚህ ይሄንን አገር ወክለን ነው የተሰበሰብነው እያሉ ነው። ይህንን ያነሳውበት ምንድን ነው? ብልጽግና የሚጠቀመው ክስ ከዚህ በኋላ ዋጋ ያለው አይመስልም። ምክንያት አንደኛ
ይሄ ነገር እንደነገርኳችሁ ግልጽ ወጥቷል። ምንም እየደበቁት አይደለም። አይ እኔ ከኤርትራ ጋር አልተባበርኩም ምናምን እያለህ አይደለም። አዎ ተባብሬ ያለው ስብሰባ ማድረግ ያለው ብሎ መግለጫ እያወጣ። ስለዚህ አንተ ከሌና ከሌ እኮ ተባበሩ ብለህ ፕሮፓጋንዳ የምትሰራው ምንም ዋጋ የለውም። ሁለት በሁሉም ረገድ ለእንደዚህ አይነት አሰላለፍ በር ከፋች የሆነው ብልጽግና ራሱ ነው። የትግራይ ጦርነት ጊዜ የጎረቤት ኃይሎችን የጎረቤት መንግስታትን ጠርቶ በግብዣ ትግራይ ላይ ያዘመተው የብልጽግና አገዛዝ ኤርትራን ጋብዞ ያመጣ የብልጽግና አገዛዝ ነው። የሶማሌ ወታደሮችን ያመጣው የብልጽግና አገዛዝ ነው። ከና አልቡርሃን ጋር አልፋሽጋ የሚባል መሬት ይሄ የአማራ አርሶ አደሮች አይገባቸውም እነሱ ዝም ብለው ነው እናንተ ውሰዱ ብሎ ያው ከአልቡርሃን እንደሰማ ነው ያንን መሬት ሰጥቶ ስትራቴጂካዊ ጥቅም ለማግኘት በትግራይ ጦርነት ጊዜ እና አልቡርሃንን ጋብዟል። በኋላ ላይ ያ ትብብር ፈርሷል። በእርግጥ ግን ሱዳንም በመጀመሪያ ጊዜ ለወራት ያክል ከሱዳን ከአብይ ጋር ቆማ ሰርታለች። ስለዚህ የአገርን ሉዓላዊነት ጥያቄ ውስጥ በማስገባት የራሱ ህዝብ ላይ ዘመቻ ከጎረቤት ጠርቶ ጦርነት የከፈተው አብይ አህመድና እሱ የሚመራው ጦር ነው። ስለዚህ ዛሬ እንዴት እናንተ ተነስታችሁ ከጎረቤት ጋር ታደርጋላችሁ ማለት ያ ድንበሩ ከተሰበረ በኋላ ጥያቄ ማቅረቡ ዋጋ የለውም ማለት ነው። ስለዚህ ብልጽግና በሚዲያ ሰራዊቱ በኩል የሚያቀርበው እከሌ የኢትዮጵያን ሉዓላዊነት በመጣስ የአገሪቷን ሉዓላዊነት ጥያቄ ውስጥ በሚያስገባ መልኩ የፖለቲካ ጉድኝት ፈጥሯል ብሎ ክስ ማቅረቡ በዚህ ምክንያቶች ዋጋ የለውም እያልኩ ነው። እንግዲህ አስፈላጊነቱን የዚህን ስብሰባ አስፈላጊነት ስንመለከት ሁለት ነገሮችን ጎን ለጎን ማየት አለብን። አንደኛ ይሄ አሰላለፍ ዛሬ አይደለም የተፈጠረው፣ ቢያንስ 2 ዓመት አስቆጥሯል። ስለዚህ ሙሉ ለሙሉ አዲስ አይደለም ማለት ነው። ነገር ግን ገሃድ ማውጣታቸው በጣም ከፍተኛ የሆነ እርምጃ ነው ባይነኝ ነኝ። ስለዚህ እነኚህ ሁለቱን ነገሮች አዲስ የሆነውና የአሮጌ አዲስ የሆነውን ነገር አንድ ላይ ማየቱ ጥሩ ነው የሚመስለኝ። ምክንያቱም ትብብሩ በሐሜት መልክ ሲካሄድ ነበረ። መረጃ ተገኝቷል ተብሎ ሰዎች በሚያወሩበት መልኩ በሚጽፉበት መልኩ ሲካሄድ ነበረ። ስለዚህ ጉድኝቱ ቢያንስ 2 ዓመት ከርሟል ብለን ብንገምት የ2 ዓመት ህፃን ዕድሜ ያክላለው ማለት ነው። ነገር ግን ይሄንን ነገር በግላጭ ይዘው መምጣታቸው አዲስ ነገር ነው፣ አዲስ እርምጃ ነው። ስለዚህ አስፈላጊነቱን በዚህ ቅርበትና በዚህ ደረጃ ማየት ያስፈልጋል ለማለት ነው። አሁን ግን ይሄ እኔ ያዘጋጀሁት ርዕስ ላይ እንደምታዩት አዳዲስና አስደንጋጭ ቀጠናዊ ክስተቶች ያልኩት እነኚህን ብቻ አይደለም። አሜሪካ በአዲስ መልክ ተከስታለች። አሁን የአሜሪካን ጉዳይ እንመልከት እስኪ መጀመሪያ ከሙዚቃ ሽግግር በኋላ